እስቲ ስንት ጊዜ ሁለተኛ ንዴቴም ባለመቆጣጠር የሌሎች ሰዎችን ልብ አልሰብርም፣ ወይም ደግሞ ሁለተኛ አልቀናም፣ ሰዎችን አልቆጣጠርም፣ ለሰዎች አላጎበድድም፣ ወይም ደግሞ ሁለተኛ ተሳንፌ የጀመርኩትን አላቋርጥም ብለው ራስዎን ተመሳሳይ ነገር ሲያደርጉ አግኝተውታል። ምናልባትም ችግሩ እኔ ይሆን እንዴ? ምናልባት ተፈጥሮ የመቀየር የማይችል ነገር ነው፣ እኔ ከሰው ሁሉ የተለየው ነኝ ብለውም ደምድመው ሊሆን ይችላል። ግን ዛሬ እኔ ደግሞ ችግሩ ከእርሱ አይደለም ብሎትስ? ችግሩ የነርቭ ስርዓቱ የተገነባው በማስተዋል በማመዛዘን ምላሽ ለመስጠት ሳይሆን ራስን ለማትረፍ በሆነ በፍጥነት ምላሽ በመስጠት ስለሆነ ቢሆንስ? በዚህ ቪዲዮ የነርቭ ስርዓት ምን ማለት እንደሆነ፣ ለምን ያለማስተዋል የችኮላ ምላሽ ለነገሮች እንደምንሰጥና እንዴት በተረጋጋ መልኩ በማስተዋል ለነገሮች ምላሽ በመስጠት ህይወታችንን ሁሉ መቀየር እንደምንችል እንመለከታለን። አብራችሁን ቆዩ። ሰላም ውዶች፣ ለዚህ ቻናል አዲስ ከሆናችሁ እንኳን በሰላም ወደ ቻናሉ መጣችሁ። ለማታውቁኝ መሊያን እባላለሁ። እኔ የስሜታዊና መንፈሳዊ ፈውስ መሪ ነኝ። ኦኬ፣ እንግዲህ የነርቭ ስርዓት ማለት ምንድን ነው የሚለውን ስንመለከት የነርቭ ስርዓት ማለት የሰውነት አካላችን በዙሪያችን ያለውን ነገር ሁሉ የሚያስተውልበት የሚረዳበትና ምላሽ የሚሰጥበት የውስጥ መገናኛ የመጠበቂያ ስርዓት ነው። በስሜት ህዋሳቶቻችን ዓለምን ኤክስፒሪየንስ እናደርጋለን። ከዛ እነዛ የስሜት ህዋሳቶቻችን መልእክት ወደ አይምሯችን ይልካሉ። አይምሯችን ደግሞ ከሰውነት አካላታችን ጋር ኮኔክት በማድረግ ለነገሮች ፈጣን ምላሽ እንድንሰጥ፣ ከአደጋ እንድንጠበቅ የሚያደርገን ነገር ነው። ስለዚህ ለምሳሌ አንድ ህፃን እሳት ሳያውቅ ቢነካ በፍጥነት እጁን ያነሳል ከእሳቱ ላይ ራይት። እዛ ጋር ምንድነው የተፈጠረው? የስሜት ህዋሳቶቹ የማቃጠሉን ስሜት ፊል አደረገ። ያ ስሜት በአይምሮ ውስጥ ኤክስፒሪየንስ ተደረገ። ከዛ በኋላ አይምሯችን መልእክት ለነርቨስ ሲስተማችን ይልካል። ወዲያው እጃችንን እናነሳለን። ያ ማለት ምንድነው? የነርቭ ስርዓታችን ከአይምሯችን ጋርና ከስሜት ህዋሳቶቻችን ጋር የተያያዘ ነው። በዚህ መንገድ የተገነባንበት ምክንያት ደግሞ በሂውማን ኢቮሉሽን የድሮ ቅድመ አያቶቻችን በሃንትና ጋዘር ወይም ደግሞ ምንድነው የሚባለው በአደንና ለቀማ ነው የሚባለው፣ በዛ በሚተዳደሩ በነበሩበት ጊዜ ይሄ የነርቭ ስርዓታቸው ግዴታ በጣም አስፈላጊ ነው የነበረው። ምክንያቱም ከዱር አራዊት ጋር ተፋልመው እንደምንም ብለው ራሳቸውን የሆነች ነገር በልተው ለማሳደር ታግለው ነው እዚህ ጋር እኛ አሁን ላግዠሪ የሆነ ምግብ የምንደፋበት ጊዜ ላይ የደረስ ነው። ምንድነው በዛ ጊዜ ዱር ውስጥ እየተጓዘ ያለ ሰው ዙሪያውን እየቃኘ ነው እንጂ ሪላክስ አድርጎ ውይ በቃ ዛፎቹ ሲያምሩ ሳሩ አበቦቹ ብሎ ዘና ብሎ አይደለም። ምክንያቱም ዱር ውስጥ ሌሎችም ደግሞ አጥቂ የሆኑ እንስሳቶች ምናምን ይኖራሉ። ስለዚህ እነዛ ቅድመ አያቶቻችን ምንድነው ዙሪያቸውን እየተመለከቱ ነው። ነብር ሊመጣ ከዚህ ጋር ይችላል፣ በዚህኛው በኩል ጅብ ሊመጣ ይችላል። ስለዚህ በቃ ተጠንቅቀው ነው። ከዛ በኋላ ምናልባት ሰላም የሆነ ቦታ ላይ እንደሆኑ ሲያውቁ ረጋ ብለው ሊዝናኑ ይችላሉ። እዛ ጋር አሁን ዱር አራዊት ውስጥ ያለ የቅድመ አያታችንን እንደ ኤግዛምፕል ብንወስድ ልክ እዛ ዱር ውስጥ የሆነ አጥቂ የሆነ እንስሳ ቢመጣበት የሚወስዳቸው ምላሾች ወይም ደግሞ የሚያደርጋቸው ምላሾች በአራት ይከፈላሉ። የመጀመሪያው ፋይት፣ ያ ምንድነው? የመጣብንን አጥቂ ነገር መጋፈጥ፣ በተቻለን መጠን ከዛ ነገር ጋር ታግለን ራሳችንን ለማትረፍ የምናደርገው ያ ፋይት ይባላል። ከዛ በመቀጠል ያለው ደግሞ ፍላይት፣ ያ ምንድነው? መፈርጠጥ ወይም ደግሞ ማምለጥ፣ እንደምንም ብለን በቃ ነፍስ ያውጭን ብለን ከዛ ቦታ ላይ መጥፋት። ሶስተኛው ደግሞ ፍሪዝ ይባላል። ያ ምንድነው? ድርቅ ብሎ መቅረት። በቃ አንዳንድ ጊዜ በጣም ሾክ የሚያደርግ የሚያስደነግጥ ነገር ሲኖር ያንን ነገር መጋፈጥም የማንችልበት መሮጥም የማንችልበት በቃ የሰውነት አካላችን ሁሉ ድንዝዝ ብለን የምንቀርበት አይነት ነገር ይኖራል። ስለዛ ያ ፍሪዝ ይባላል። አራተኛው ደግሞ ፋውን ይባላል። ያ ምንድነው? ያንን እዛ ጋር የመጣብንን አደጋ በማባበል እንደው በቃ እንዲወደን በማድረግ ያለንን አኒማል ከሆነ በአኒማል እያየ ነው ስለሆነ ለዛ እንስሳ በቃ ያለንን ነገር መስጠት፣ ስጋም ይሁን ምንም በቃ እንትን እንዳይለን። ያው ከአኒማል ጋር እንደዛ ማድረግ ከባድ ሊሆን ይችላል፣ ግን ስፔሻሊ አሁን ባለንበት ዓለም ይሄንን ለማስተዋል ብንሞክር
ሞር እንዴት አድርጋችሁ ልትወስዱ ትችላላችሁ መሰላችሁ? ለሰው ማጎብደድ ማለት ነው። በቃ ሰዎች ጋር ወይ እንዳይጠሉኝ ችግር ውስጥ እንዳልገባ ምናምን ብሎ ይሄ ማጎብደድ፣ ያለንን ሁሉ መነጠፍ፣ መስጠት፣ ማንፈልገውን ሁሉ እሺ ማለት ምናምን፣ ያ ፎኒንግ ይባላል። ስለዚህ የሰውነት አካላችን ወይም ደግሞ የነርቭ ስርዓታችን በዚህ መልኩ ነው ችግርን ወይም ሴፍ ያልሆነ ኢንቫይሮንመንትን ለመወጣት ቢውልድ የተደረገ ወይም ደግሞ የተገነባ ነው። በዛ አይነት ነው። ሶ ናው ይሄንን አንደርስታንድ ካደረግን ታዲያ ለምንድን ነው ያለምንም ማመዛዘን ሪያክት የምናደርገው ወይም ደግሞ ያለማመዛዘን የሆነ ምላሽ ለነገሮች የምንሰጠው? እኛ እኮ አሁን ዱር ውስጥ አይደለንም አይደል እንዴ? የተረጋጋ ቤታችን ውስጥ ሆነን ምንም አደጋ በማያሰጋን ቦታ ላይም ሆነን የምንሰጠው ምላሽ ግን ልክ እንደዛ እነዛ ቅድመ አያቶቻችን የዱር አራዊት በሚያሳድዳቸው ጊዜ የሚሰጡትን አይነት ምላሽ ነው የምንሰጠው። ስለዚህ ይህንን በደንብ ለመረዳት መጀመሪያ ትክክለኛ ስቴታችን ወይም ደግሞ ከፍራቻ ውጪ ስንሆን ያለን ማንነት በፍቅር የተሞላ በሰላም የተሞላና በሐሴት የተሞላ፣ ሐሴት ከደስታም ያለፈ ነገር ነው። ስለዚህ ያ ነው ትክክለኛ ስቴታችን። እኛ እንደ ሰው እዚህ ምድር ላይ ስፔሻሊ ደግሞ ስፒሪቹዋል ግሮዝ አድርገን ኢንላይትንመንት ላይ ስንደርስ ያ ነው ስቴታችን የሚሆነው። አንለስ ኦፍኮርስ የዱር አራዊት ካባረረን። ይሄ የዱር አራዊትን እንደ ኤግዛምፕል ነው የወሰድኩት። ምንም አይነት አደገኛ ነገር ሲያጋጥመን ኦፍኮርስ ሪያክት ማድረግ አለብን። ደግሞም ያ ነው ለረዥም ጊዜ እንድንኖር የሚረዳን። ራሳችንን መከላከል ካልቻለን ለረዥም ጊዜ መኖር አንችልም። ስለዚህ ጠቃሚ የሆነ ነገር ነው። ግን ችግሩ የአሁን ዘመን ያለ ብዙዎቻችን በዚህ ባልተረጋጋ ሁኔታ ላይ ነው ያለ ነው። ልክ የዱር አራዊት እንደሚያሳድደን ያህል ነው። ጠዋት ተነስተን አይናችንን ስንከፍት እስከምንተኛ ድረስ ያለን ስቴት ማለት ነው። ብዙዎቻችን በልጅነት ባሳለፍ ነው ይሄ የመጀመሪያ ማንነታችንን የገነባው የልጅነት ወቅት ልምዳችን፣ ኤክስፒሪየንሳችን ብዙ ጊዜ ይሄ የተረጋጋ ሰላም እንዲሰማን ያደረገን አይነት አይደለም። ያ ምንድነው? አይደንቲቲ ወይም ደግሞ ማንነት የምንለው እኔ እንዲህ ነኝ፣ ስሜ ይሄ ይባላል፣ ብሔሬ ይሄ ነው፣ ሃይማኖቴ ይሄ ነው፣ እኔ ቆንጆ ነኝ፣ እኔ አስጠሊታ ነኝ፣ እኔ ጎበዝ ነኝ፣ እኔ አይናፋር ነኝ፣ እኔ ደፋር ነኝ፣ እኔ ተወዳጅ ነኝ፣ እኔ ዋጋ ያለኝ ነኝ፣ እኔ ዋጋ ቢስ ነኝ የሚለውን ሁሉ ትርጉም ለራሳችን የምንሰጠው ሰዎች በተቀበሉን ባስተናገዱን መልኩ ነው። ሰዎች ባዩን አይን ራሳችንን አይተን እኔ እንዲህ ነኝ እንላለን። እኛ ያ ስለሆንን አይደለም። እውነተኛ ማንነታችን ንጹህ ነው። ምንም አይነት መገለጫ የለንም። ይሄ የልጅነት ማንነታችን እኔ ይሄ ነኝ ብለን ያመንነው ማንነት የሚነግረን ተወዳጅ እንዳልሆንን፣ ተፈላጊ እንዳልሆንን፣ የሆነ የጎደለኝ ነገር አለ ወይም ደግሞ ብቁ አይደለሁም፣ ዋጋዬ ዝቅ ያለ ነው የሚል ስሜት እንዲሰማን ያደረገን አይነት የልጅነት ኤክስፒሪየንስ ሲኖረን ይሄ ነርቨስ ሲስተማችን ሴፍ የሆነ ኢንቫይሮንመንት ላይ ስላልሆነ እነዚህ አሁን ባነሳናቸው አራቱን አይነት መልኩ ሪአክት እንድናደርግ ሆነ እንገነባለን። ከዛ እዚህ ጋር ምን ይፈጠራል? ኢጎ ደግሞ ያንን የተጎዳ ማንነት ፕሮቴክት ለማድረግ ለመጠበቅ ከትክክለኛ ማንነታችን ውጪ የሆነ ማንነት ይሰጠናል ማለት ነው። ይሄንን በኤግዛምፕል ብንመለከት አንድ ሰው ዋጋ የለኝም ብሎ እንዲሰማው ያደረገው የልጅነት ኤክስፒሪየንስ ካለ ያንን ለመጠበቅ ኢጓችን ምን አይነት ማንነት ሊሰጠን ይችላል? ፐርፌክሽኒስት ልንሆን እንችላለን። ሁሉ ነገር ጥንቅቅ አድርጌ ምንም ስህተት አልባ አድርጌ ካልሆነ ወጥቼ አልታይም። ምክንያቱም ያ ዋጋ ቢስነቴን ያሳያል ጥንቅቅ ያለ ካልሆነ። ወይም ደግሞ ሌላ ምን አይነት ጸባይ ይሰጠናል? አቮይድ ሪጀክሽን። ሌላ ሰዎች ሪጀክት እንዳያደርጉን ያንን ፔን አቮይድ ለማድረግ አጎብዳጅነት ጸባይ ይሰጠናል። ማንፈልገውን ሁሉ እሺ ማለት፣ የራሳችንን ፍላጎት፣ የራሳችንን ሰላም፣ የራሳችንን ጊዜ አሳልፈን ሁሉ ለሌላ ሰው መስጠት፣ እንደዛ አይነት ጸባይም ሊፈጥርልን ይችላል። እና ያ ትክክለኛ ማንነታችን ሳይሆን ኢጎ ያንን ፔን ፕሮቴክት ለማድረግ የፈጠረው ሌላ ማንነት ማለት ነው። ወይም ደግሞ ሁሉን ነገር መቆጣጠር መፈለግ፣ ሰዎችን መቆጣጠር፣
በዙሪያችን ያሉ ወይም የምንወዳቸውን የፍቅር አጋሮቻችንም ሊሆን ይችላሉ፣ ልጆቻችን ሊሆን ይችላሉ። የት ወጣ የት ገባ እንዴት ሆነ ምንድን ነው? ምክንያቱም እዚህ ጋር እኔ ዋጋዬ ዝቅ ያለ ስለሆነ እነዚህ ነገሮች በደንብ አጥብቄ ካላስኳቸው ከእጄ ካመለጡኝ ሁሉን ነገር ላጣ ነው የሚል እምነት ስላለ ፕሮቴክሽን ሜካኒዝሙ ደግሞ የኢጎ እዚህ ጋር ምንድን ነው? ሁሉን ነገር መቆጣጠር መፈለግ ይሲ ወይም ደግሞ ትክክለኛ ማንነታችንን መደበቅ። በቃ ይሄ ሌላ ሰውነት ተላብሶ ዓለም ላይ መውጣት። እቺ ትክክለኛ ነፍሳችን እዚህ ምድር ላይ ራሷን መግለጽ፣ ራሷን ማሳየት፣ ዩኒክነሳችንን ተጠቅመን ብዙ ነገሮችን መፍጠር የምትፈልገዋን ነፍሳችን ድብቅ አድርገናት በሌላ መገለጥ ወይም ደግሞ ያንን በሌላ መገለጥ ደግሞ ካቃተን ራሳችንን ኢንቪዚብል ማድረግ ማጥፋ፣ በቃ ከሰው መገለል፣ ራሳችንን ከሰው ማግለል እና በቃ የብቸኝነት ህይወት መምረጥ ነገር። ምክንያቱም እኔ ማንም አይረዳኝም፣ ደግሞ ማስመስሎ መኖር አልችልም። ስለዚህ በቃ ብቻዬን ብኖር ይሻለኛል። እኔ አሁን ለምሳሌ እንደዛ ነው የሆንኩት። ያ ነበር የኔ ፕሮቴክሽን ሜካኒዝም፣ ኢጎ የፈጠረልኝ ማንነት። በቃ ከሰው ሁሉ ተገልዬ ምናምን ብቻዬን፣ ምክንያቱም እኔ ማስመሰል ማልችልበትም ትክክለኛ ማንነቴንም ደግሞ ሙሉ ለሙሉ የሚቀበልልኝ ሰው ከሌለ በቃ ብቻዬን ብሆን ይሻላል። ይሄ አሁን ማለት ነው እዚህ ጋር እያነሳውላችሁ ያለሁት ነርቨስ ሲስተማችን ሰላም የሆነ በቃ ተወዳጅ እንደሆንን፣ ተፈላጊ እንደሆንን፣ ብቁ እንደሆንን፣ ዋጋችን ከፍ ያለ እንደሆነ እንዲሰማን ካልሆነ ሰውነታችን፣ የሰውነት አካላችን ሁል ጊዜ እኛን ጥበቃ ላይ ነው ያለው። በቃ ሰላም፣ ፍቅር፣ ጆይ ያልናቸውን ስቴት ላይ መሆን በጣም ከባድ ነው። ምክንያቱም አይናችንን ስንገልጥ የመጀመሪያው ነገር ከእንቅልፋችን ተነስተን ሙሉ ማንነታችን ኦፕሬት የሚያደርገው ከዛ ካልተረጋጋና ሁል ጊዜ ትግል በቃ ራሳችንን የሆነ አይነት አድርጎ ለማቅረብ ወይ ደግሞ የገንዘብ ችግራችንን ለመፍታት ወይ ደግሞ ሰላማችንን ለመፍታት ሁል ጊዜ በቃ እንደዛ የተጨነቀ ሁኔታ ላይ ስለሆነ ከመለማመድ የተነሳ አንዳንድ ጊዜ የተጨነቀ ሁኔታ ላይ እንደሆነ ራሱ ማናስተውልበት ሁኔታ ላይ እንሆናለን። ምክንያቱም በቃ ያ ማንነታችን ነው ብለን ስላመንን ያ ይመስለናል ትክክለኛ ማንነታችን። the only time እንዳልኳችሁ enlightenment ጉዞ ላይ ስትሆኑ ያኔ ነው እንዴ ይሄም አለለካ፣ በቃ ይሄን የመሰለ ጆይፉል የሆነ ስቴት አለለካ። ብዙ ጊዜ ያንን ስቴት ሰዎች በምን አይነት መልኩ ሊያገኙት ይሞክራሉ? ወይ በመጠጥ ወይ በድራግ ወይ ጃንክ ፉድ በመብላት ወይ ሶሻል ሚዲያ ላይ ረጅም ጊዜ በማሳለፍ ይሄ ዲስኮኔክት በማድረግ ህመማችንን እንዳይሰማን ሌላ ዲስትራክሽን በማድረግ ትንሽ የሆነ በቃ ጆይፉል የሆንን እንዲመስለን የሚያደርገን አይነት ነገሮች እናደርጋለን። ግን ያ የመጣው እንዳልኳችሁ የሰውነት አካላችን ምላሽ ሊሰጥ ፕሮግራም የተደረገበት የተሳሳተ መንገድ ስለሆነ ነው። እናም ለዛ ነው ስፒሪቹዋል ፕራክቲሶችን ስናደርግ፣ ለምሳሌ ሜዲቴሽን ስናደርግ ወይም ብሬት ወርክ ስናደርግ ወይም ደግሞ ይሄ የነርቭ ስርዓታችንን የሚያረጋጉ ሰማቲክ ኤክሰርሳይሶችን ስናደርግ ያንን ኤክሳይትመንት የምንቀምሰው ያንን ፍቅር፣ ሰላም፣ ሀሴት የሆነውን ትክክለኛው ማንነታችንን የምንቀምሰው ለዛ ነው። ኦኬ ናው ይሄንን የነርቭ ስርዓታችንን እንዴት የተረጋጋና ማስተዋልና ማመዛዘን የተሞላ ምላሽ እንዲሰጥ ማድረግ እንደምንችል እንመልከት። ቅድም ምን ብለን ነበረ? የነርቭ ስርዓታችን ቶሎ በዙሪያችን ላለ ነገር እኛን ከአደጋ ለመጠበቅ ምላሽ ለመስጠት ዝግጁ ሆኖ የሚጠባበቅ ነገር ነው። ራይት ላይክ ልክ ያ ህፃን እሳት ሲነካ ቶሎ እጁን በማንሳት ከመጎዳት እንደሚጠብቀው እና አሁን እኛ ደግሞ ባለንበት ሁኔታ የእውነት እሳት የእውነት አደጋ ነገር አጋጥሞን ከሆነ ልክ ነው እንደዛ አይነት ራስን ለማትረፍ ያለምንም ማሰብ ወይም ማስተዋል ምናምን በማያስፈልገው መልኩ ቶሎ ፈጣን ምላሽ መስጠት ያስፈልጋል። ግን እስካሁን ሙሉ ቪዲዮን እንዳየነው ዙሪያችን ምንም አደጋ ራሱ ባይኖር ኦሬዲ የሰላም ላይ የተመረኮዘ ባልሆነ መልኩ የተገነባው ማንነታችን ጭንቀት ላይ ነው ያለ ነው። ራይት ላይክ ወጣ ስንል ሰው እንዴት ሊያየኝ ነው? ይሆን ነገር ብናገር ሰው እንዴት ሊተረጉመው ነው? ይሄንን ነገር ባደርግ ተቀባይነት ላገኝ ነው ወይስ ላጣ ነው የሚል ልክ እንደዛ የዱር አራዊት እያሳደደን እንዳለ በሆነ ስቴት ላይ ነን ሁል ጊዜ ራሳችን ያለ ነው ማለት ነው። ከዛ ወጥተን ሰላም የሆነ ፍቅር የሆነ
ሀሴት የሆነ ስቴት ላይ ደግሞ ለመሆን በመጀመሪያ ደረጃ ይህንን ማንነት መቀየር አለብን። ስለ ማንነትን ሙሉ ለሙሉ በመቀየር ህይወትን መቀየር ያወራውባቸው 1-2 ቪዲዮዎች ስላሉ እነሱን እዚህ ጋር ሊንክ አደርግላችኋለሁ። ወደሱ ጠልቄ አልገባም። ግን እዚህ ጋር ምንድነው ያ የልጅነት ማንነታችን ስለ ራሳችን የሚነግረን ነገር የተሳሳተ ነው። ኦሬዲ ቅድም እንዳየ ነው። ስለዚህ ያንን እውነተኛና አዎንታዊ በሆነ ማንነት መተካት አለብን። እውነትም እኔ የሆነ ነገር የጎደለኝ ኖሮ ሳይሆን እዛ ጋር በልጅነቴ በአካባቢ የነበሩ ሰዎች ቤተሰቦቻችንም ሆነ በአቅራቢያችን የነበሩ ሰዎች የራሳቸው ጭንቀት፣ የራሳቸው ብስጭት፣ የራሳቸው ጊዜ ማጣት ሁሉ ነገር አለ። እኛ ያንን ማንረዳበት ጊዜ ላይ ስለሆንን ትርጓሜ የሰጠነው ከኛ ችግር እንዳለ፣ ተወዳጅ እንዳልሆንን፣ ጊዜ የሚሰጠን ሰው የሌለው ዋጋችን ዝቅ ያለ ስለሆነ ምናምን እንደሆነ አድርገን የተረጎምነውን ባለማወቅ አሁን ደግሞ በማወቅ መተካት፣ አሁን ደግሞ በማስተዋል ያንን ማንነት በተሻለና እውነተኛ በሆነ ነው። እኔ በፈጣሪ አይን ሙሉ ነኝ። እነዛ ሰዎች ያዩኝ አይን የተሳሳተ ነበረ። ምክንያቱም ከነበሩበት ከራሳቸው ስቴት አንጻር የራሳቸው የኮንሽስነስ ሌቭል በነበረበት አይን ነው እኛን ያስተናገዱን። ቤተሰቦቻችንም ሆነ አስተማሪዎቻችን ወይም የትምህርት ቤት ጓደኞቻችን ቡሊም ያደረጉን ያሳቀቁን ሰዎች ከነበሩ እኛ የእውነት ጎዶሎ ኖሮን ሳይሆን የነሱ የራሳቸው ጎዶሎ ነው እንደዛ እንዲያዩን ያደረገው። ስለዚህ ያንን እዛ ጋር መቀየር ግዴታ ነው። ይሄንን ጠልቅ የገባውበት ቪዲዮ ስላለ እንዳልኳችሁ እሱን ሄዳችሁ ተመልከቱ። ያ ጥልቁ የአእምሮ ክፍላችንን የተመዘገበውን የተሳሳተ ማንነት የሚቀይር ነው። ግን በነዛ ቪዲዮዎችም ላይ እንዳነሳሁት አእምሮአችን ፕሮግራም እያደረግን የሰውነት አካላችን ስቲል እንደ ድሮ ሪያክት ሊያደርግ ይችላል፣ ወይም ደግሞ የማይመጣጠን ምላሽ ሊያደርግ ይችላል። ለዚህ ነው ብዙዎቻችን አንብበን ተምረን ተረድተን ግን ህይወታችን ላይ ምንም አይነት ለውጥ የለም። ምክንያቱም ይሄንን ሰውነታችንን አልገራ ነው እስካሁን ድረስ እንደ ጥበቃ ዘብ ቆሞ ነው ያለው እና ይሄ ተረጋጋ ሰላም በቃ እቺ ዓለም ምቹ ናት፣ እኔ ተወዳጅ ነኝ፣ ተፈላጊ ነኝ፣ ፈጣሪ የምፈልገውን ሁሉ ያሟላል፣ ገንዘብም ሆነ መጠለያዬን ፈጣሪ ያሟላል ብለን እንደናምን ስላልሆንን በቃ ታግዬ ጥሬ ግሬ ነው ብለን ፈጣሪ ላይም እምነት የለን። በቃ የሆነ መታገል አለብኝ እኔ እንዲሁ በንጹህ ፍጥረትነቴ ሁሉ ነገር የሚሰጠኝ የሚቀርብልኝ አይደለሁም የሚል እምነት አድሮብናል ኦሬዲ በዛ በልጅነት አመለካከታችን ማለት ነው። ስለዚህ ትግል ላይ ነን ያለነው። ይሄን ትግል ላይ ያለውን የሰውነት አካል ደግሞ ማረጋጋት የምንችለው እውነተኛ በሆነ ኤክስፒሪየንስ ነው። ይሄ በአይምሮአችንን አፈርሜሽን በመደጋገም አይደለም። ያ አይሰራም እያልኳችሁ አይደለም። በብዙ መልኩ በተደጋጋሚነት ለራሳችሁ ስፔሻሊ የራሳችሁ የሆነ ሴንቴንስ ለራሳችሁ ሚኒንግ የሚሰጥ ወይም ደግሞ እውነት ሆኖ የሚሰማችሁን የራሳችሁን አፈርሜሽን ፈጥራችሁ ብትደጋግሙ ያንን ጥልቁ የአእምሮ ክፍላችሁን ፕሮግራም የማድረግ ኃይሉ ጠንካራ ነው። ግን እንዳልኳችሁ ይሄ ደግሞ የነርቭ ስርዓታችን በእውነተኛ ላይፍ ኤክስፒሪየንስ ነው የሚማረው። እዚህ ጋር 3 ደረጃዎች አሉ ይሄንን ነርቨስ ሲስተማችንን ወደ ተረጋጋ ሁኔታ ለመቀየር። የመጀመሪያው ምንድነው? ነገሩን ማስተዋል። ለምሳሌ ይሄ ሁል ጊዜ ቶሎ ምንናደድ ወይ ቅናትም ከሆነ ወይ ሰዎችን መቆጣጠር መፈለግ ከሆነ ልክ እዛ ጋር ፖዝ ታደርጉና ራሳችሁን መጠየቅ። በልጅነታችን የሆነ ሰው ሲያበላልጠን የእንትና ልጅ ካንቺ ትሻላለች ወይ እህትሽ ካንቺ ትበልጣለች ወንድምህ ምናምን ተባብለን ስንመዛዘን የሆነ የቅናት መንፈስ ተፈጥሮብናል እና ሰውነታችን ቶሎ ሪያክት ሊያደርግ ይፈልጋል። ምክንያቱም ሰውነታችን ኦሬዲ ያንን እንደ አደጋ ቆጥሮታል። ስለዚህ እዚህ ጋር የቅናት መንፈስ ሲመጣ አሁን ቆም ብላችሁ ማስተዋል። ቆም ብላችሁ ስታስተውሉ ጊዜ የሰውነት አካላችሁ የሆነች ጋፕ ትፈጥራላችሁ። ምክንያቱም ይሄ እውነተኛ አደጋ ነው፣ ይሄ ላይክ እሳት እንደ መንካት እና ቶሎ እጅ እንደማንሳት ነው ወይስ ደግሞ በልጅነቴ የተማርኩት የፕሮቴክሽን ሜካኒዝም ነው? ያንን ስታስተውሉ ኦኬ ሰላም ነኝ፣ ስለዚህ ራስን ከማዳን ከሆነ ሞድ ምላሽ መስጠት አያስፈልገኝም። እኔ እዛ የድሮ ቦታ ላይ ያለ ሰው አይደለሁም። አሁን ነገሮችን በማስተዋል መመለስ የምችልበት ጊዜ ላይ ነኝ። ምክንያቱም ትልቅ ሰው ነኝ። ራሴን ከአካላዊም ሆነ ስሜታዊ ጥቃት መጠበቅ የምችልበት ሁኔታ ላይ ነኝ።
ይሲ እንደ ድሮ እዛ ህፃን ሆነን ራሳችንን መከላከል ማንችልበት ጊዜ ላይ ነው እኮ እነዚህ ባህሪያት የተፈጠሩት። አሁን ግን ራሳችንን መከላከል የምንችልበት ጊዜ ላይ ነኝ። ስለዚህ እዚህ ጋር ቆም ብሎ ይሄ ቅናት ምን እያለኝ ነው ያለው? ቅናት ምንድነው እያላችሁ ያለው? እኔ ብቁ አይደለሁም፣ ዋጋዬ ዝቅተኛ ነው እያላችሁ ነው። ስለዚህ እቺ ሴት ሌላ ወንድ ካየች ጥላኝ ልትሄድ ነው። ስለዚህ ምን ማድረግ አለብኝ? መናደድ አለብኝ። ስለዚህ ምን ማድረግ አለብኝ? ቆልፌ ቤት ውስጥ እቺን ሴት ማስቀመጥ አለብኝ። ስለዚህ ምን ማድረግ አለብኝ? መቆጣጠር አለብኝ፣ ኮንትሮል ማድረግ አለብኝ የመሳሰሉ ራይት። ወይም ደግሞ በቃ በንዴት በጥፊ ማጮል አለብኝ እንዲህ የሆነ ሪአክቲቭ የሆነ ያለማመዛዘን የምንሰጣቸው ምላሾች። ስለዚህ የመጀመሪያው እንዳልኳችሁ ይሄንን ማስተዋል። ሁለተኛው ለዛ ለተጎዳው የልጅነት ማንነታችሁና ቅናት ለሚሰማው ኮምፓሽን ወይም ደግሞ ርህራሄ ማሳየት፣ እንደምትረዱት ለምን እንደዛ የሆናችሁት እናንተ መጥፎ ሆናችሁ ተፈጥሯችሁ እንደው የሆነ ቅናተኛ ስታምፕ ተደርጎ የተፈጠረብን ምናምን ሆነን ሳይሆን ያሳለፍነው የልጅነት ኤክስፒሪየንስ እንደዛ እንድንሆን እንዳደረገን ማስተዋልና ለዛ ርህራሄ ማድረግ፣ ከዛ ስሜት ጋር መቀመጥ ማለት ነው ማስተዋል። ያንን መጥላት መግፋትም ሳይሆን ያንን አክኖሌጅ ማድረግ፣ ያ ሁለተኛው ነው። ከዛ በሶስተኛ ደረጃ ያንን ስሜት በትክክል ነው በቃ እኔ አሁን በቅናት መመለስ አይጠበቅብኝም። ምክንያቱም ያ እንዳልሆንኩኝ አውቃለሁ። እኔ ጎዶሎ እንዳልሆንኩኝ አሁን አውቀዋለሁኝ። እነዛ ሰዎች እንደዛ አስተናገዱኝ እንጂ እኔ ሙሉ ነኝ በፈጣሪ አይን። ራሴን በሰው ስታንዳርድ ሳይሆን በፈጣሪ አይን ነው ማየው። በፈጣሪ አይን ደግሞ እኔ ሙሉ ነኝ፣ ሁላችንም እኩል ነን። ምክንያቱም ፈጣሪ በውስጣችን የሚመላለስ ስለሆነ ማለት ነው። ያንን ለራሳችሁ ትነግሩና ነርቨስ ሲስተማችን እንዴት እንደምናረጋጋ ነው እያየን ያለነው ራይት። ስለዚህ እዚህ ጋር ነርቨስ ሲስተማችሁ ሌላ ምላሽ መውሰድ ይፈልጋል። ቅናት ሲሰማችሁ ተናዳችሁ የምትጮሁ ከሆነ አሁን ላይ ልክ እዚህ ስቴጅ ላይ ስትደርሱ ጊዜ ያንን ካስተዋላችሁ ኮምፓሽን ካደረጋችሁ በኋላ ለራሳችሁ ሌላ ምላሽ መውሰድ፣ በትክክል ስሜታችሁን መግለጽ። ባይ ዘ ዌይ እንደዚህ ሌላ ሰው ስታይ በቃ የሆነ ገና እያዳንኩት ያለውት የራሴ የሆነ ስሜታዊ ቁስል ስላለኝ የሆነ ይነካኛል፣ ያንን ቁስሌ ይነካብኛል። ፕሊዝ የእውነት የምትወጂኝ ከሆነ በቃ ትኩረትሽን ከኔ ጋር ብቻ አድርጊ። ወይም ደግሞ ይሄ ገደብ የሌለው ነገር ሆኖ ገደብ ማበጀት ከብዷችሁ ከሆነ እንደዛ የምትናደዱት ወይም ደግሞ አቮይድ የምታደርጉ ወይም ደግሞ አንዳንድ ጊዜ ወደ አቮይዳንት የምንሄድበት አለ። በቃ ሰዎችን ወደዛ መግፋት፣ ልክ ስሜታችን ሲነካ ጊዜ እነዛን ሰዎች ገፍተን በቃ ምን አድርጌ ነው ብለው እነዛ ሰዎች ግራ እስከሚገባቸው ድረስ ከነዛ ሰዎች መሰወር ማለት ነው። እንደዛም አይነት ከሆነ እንደዛ ከማድረግ ይልቅ በተሻለ መልኩ ገደብ ማበጀት። ይሄ ባይ ዘ ዌይ ይሄ ከገደብ ያለፈ ነገር ነው። ከዚህ ሰው ጋር የምታደርጊው ምልልስ የሆነ ገደብ ብታበጅለት መልካም ነው። ይሄ ካልሆነ ደግሞ እኔ እንደዚህ አይነት ሪሌሽንሺፕ አይመቸኝም ወይ ምናምን ብሎ በተረጋጋ መልካም በሆነ ግን ደግሞ ይሄንን ነው የምችለው፣ ከዚህ ያለፈ ገደብ ማለፍ አልችልም ብሎ በግልጽነት መናገር። ይሲ ከዛ በኋላ እዚህ ጋር ነው ኪ፣ ይሄ ነው በጣም ቁልፍ የሆነው ነገር። ያ የሰውነት አካላችን ምን ይማራል? ኦኬ እንደ ድሮ ያለ ምላሽ ሳልሰጥ አደጋን ለካ መከላከል እችላለሁ። እንደ ድሮም ሳልናደድ ይኸው እኮ የምፈልገውን አገኘው። ወይም ደግሞ ለሰው ማጎብደድ ከሆነ የነበረው አንድ ጊዜ ኖ ማለት በቃ አይ አልችልም፣ ይቅርታ ዛሬ በጣም ስኬጁል ላይ ጠባብ ነው፣ ይሄንን እንኳን ልረዳህ አልችልም፣ ይሄን እንኳን ልረዳሽ አልችልም። አንድ ኖ ትሉና ያቺን አይ ብላችሁ ምንም አይነት መጥፎ ነገር እንዳልመጣ የሰውነት አካላችሁ ሲያስተውል ከድግግሞሽ ትክክለኛ ምላሽ ወደ መስጠት ይለማመዳል። ስለዚህ ይሄ በአንድ ቀን በአንድ ጊዜ የሚሆን ነገር አይደለም። ደሞር ወደ ራሳችሁ ማንነት እየተመለሳችሁ ደሞር ትክክለኛ ምላሽ ለነገሮች በሰጣችሁ ቁጥር የሰውነት አካላችሁ በቃ እኔ አደጋ ላይ አይደለሁም፣ እዚህ ጋር የዱር አራዊት እያሳደደኝ ወይም ደግሞ እዚህ ጋር እሳት ቃጠሎ የተነሳ ሁኔታ ላይ አይደለሁም። ስለዚህ በዛ መልኩ ይሄ ራስን ለማትረፍ በሆነ መልኩ መንቀሳቀስ የለብኝም
የሚለውን እያመነ ለቀቅ እያደረገ ይሄዳል ማለት ነው። ስለዚህ ይሄንን ነው ከመጀመሪያ ያልኩት። እኛ ፍጥረታችን ተናዳጅ፣ ቅናተኛ፣ ተቆጣጣሪ ምናምን ሆኖን አይደለም። ይሄ ፕሮግራም የተደረግንበት መንገድ ከዛ በኋላ የሰውነት አካላችን ምላሽ የሚሰጥበት ነገር ነው እንደዚህ ያደረገን። ስለዚህ ወገኖቼ ምንም የተበላሸ ነገር የተሳሳተ የሆነ ልክ ያልሆነ ነገር ሆነን አይደለም በዚህ እያለፈን ያለ ነው። የሚስተካከል የሚቃና ሁል ጊዜ ከሰላም ከፍቅር ከሐሴት የሆነ ህይወት መኖር እንችላለን። ስፔሻሊ ደግሞ ስፒሪቹዋል ፕራክቲሶቻችንን ባበዛንና ከትክክለኛ ማንነታችን በተገለጸን ቁጥር ሆፕፉሊ ይሄ ቪዲዮ የሆነ ነገር ሰጥቷችኋል ብዬ አስባለሁ። ከዚህ ቪዲዮ የተጠቀማችሁት ነገር ካለ ለሚገባቸው ሰዎች ለምትሉት ሁሉ ሼር አድርጉ። የኔን እገዛ ኮቺንግ የምትፈልጉ ከሆነ ዲስክሪፕሽን ቦክስ ውስጥ በመግባት የኮቺንግ ሊንክ አለ። እሱን ክሊክ በማድረግ ቡክ አድርጉና ከኔ ጋር በግል መስራት እንችላለን። በሚቀጥለው ቪዲዮ እስከማያችሁ እኔ ለዛሬ አበቃ። ባይ